ከዚህ ሰውዬ ጋር እኮ እኔም ተጣልቼ ሌላ አስታራቂ ልፈልግ ስሜት ለዚህ ነው አንተ ለእሱ የደገፍኩ ለዚህ ነው አይደለም መጀመሪያ ሰው ሀገር ሲመጣ የሆነ ነገር ታደርጋለህ የተፈጠረባት ነገር እኮ ውስጥ ሰላም እንዴት ናችሁ ውድ የጥሌ ቲዩብ ቤተሰቦች ባለፈው እንግዲህ ሄሉን እናስታርቃለን ባለው መሰረት ጥሌም ቃል ገብቶ ነበር የተለያየ ነው እንዲሁም አዲስ ነገር ደግሞ ጠብቁ ብለናችሁ ነበረ ዛሬ ያንን አዲስ ነገር ከመንገራችን በፊት ሉላም ዛሬ ሐሳቡን ሊሰጥ ስለመጣ አዲስ ነገር አለ ሉላ ጋር ማለት ነው ዛሬ ጥሌ ጋር እንግዲህ አንድ አዲስ ነገር አለ ሁላችሁም ሰርፕራይዝ ሆናችሁ እንድትጠብቁ ነው የምፈልገው ስለዚህ ወደ ፕሮግራማችን እንግባ ጥሌ ባለፈው አስተያየት ሰምተሃል አይደለ አዎ አንዳንድ አስተያየቶችን ሰምቻለሁ እንደባለ ያው ግን አብዛኛው ፖዚቲቭ አስተያየቶችን የሰማሁትና ደስ ብሎኛል ኖርማሊ እና አሁንም ከሐሳቤና ከአስተሳሰቤ ዝንፍ አይደለም እና ቤተሰቦች በድጋሚ ናዲ ሰላም ብላችኋለች ያው ሁሌም አለ ዛሬ እንግዲህ ተገኝተናል ሰላም ባላችሁበት እንኳን አደረሳችሁ የሆሳዕና በዓል እንዴት ነበረ አሁን ደግሞ ማማት ላይ ነንና እንኳን አደረሳችሁ በድጋሚ ባላችሁበት ሰላማችሁ ያብዛልኝ የዩቲዩብ ቤተሰቦቼ እንግዲህ ዛሬም ተከስተናል ናዲሻ እንግዲህ እኔ ሁሌ አሪፍ ሐሳቦችን ልናወጋችሁ ተከስተናል እና ያው ናዲሻ እንደሽኝ አሪፍ አስተያየቶች መጥተዋል እንግዲህ ስለዚህ ለማስታረቅ በደንብ ተዘጋጅታል ቆርጣ ማለት ነው ምክንያቱም ቃል ስለገባ እነሱ ቆያ እንጨርስ ብሎ ጨርሱ ለቃል ስለገባህ አይደል አዎ በደንብ ቃል ገብቷል ስለዚህ እናንተም ጠብቁት በደንብ ያስታርቅልናል ነገር ግን ጥሌ አንድ ነገር ፈልጋለሁ ከማስታረቁ በፊት ንገራቸው አዎ እንግዲህ ፈልጋለሁ ያልኩት ነገር ምንድነው ናዲሻ አንዳንድ አስተያየቶች አሉና መጀመሪያ እዛው አካባቢ ያሉትን ሰዎች አስማማ ምናምን የሚባሉ ጥያቄዎች አሉና እኔም ስሜቴ ነው ማለት እኔ የትኛውም ሰው እንዲጣላ አልፈልግም ሰላም ነው ፈልገው እና ሄሉሻ ያስቀየመቻቸው የሚሆን ያስቀየሟትም ይሆኑ ኖርማሊ ሰላም መፍጠራቸው ነው እኔ አሁን ከሄሉ ወገን መሆን አፈልጌ አይደለም ከሆነ ሰምቲንግ ወገን መሆን ፈልጌ አይደለም ይሄ እኮ ሪያሊቲው ነው ማለት ፈልገው አይ ይሁን ጋር አይደለም ባይዘ ከሄለን ጎን ይሁን እኮ ነው እኔ የምቃወመው ገብቷል ይሁን ነው የሚመስል በቀደም ቪዲዮ ላይ አልገባም ያልኩትም ለዚህ ነው ወደዛ ጎን አንተ በጣም ወደዛ ጎን ብቻ አረክ ወደ ሄሉ ብቻ ሆንክ ወደ ሄሉ ጎን የሆንኩበት የራሴ የሆነ ምክንያት አለኝ ያው ሰምተሽኛል ያው ሳውራ የነበሩት ነገሮች ሪያሊቲው ነው ኖርማሊ ወደ ሄሉ ጎን ያመዘንኩበት የሆነ የራሴ የሆነ ምክንያት ስላለኝ አንደኛ አሁን ቪዲዮ ሊቋረጥ ነው ማለት ነው እኔ አሁን ላልገባ ነው እንደበቀደሙ ማለት ነው ቆይ መጀመሪያ ሰማ ለምን በሚያውቀው ልክ አይደል እንዴት ለሰው የሚያወራ ያ በሚያውቀው ልክ ነው እሱ በዛ በጣም ሄሉ እንደዚህ ሉላይ እኔ አሁን ሄሉ እንደዚህ የምለው ነገር ያሌለው እኔ መጥፎ ነገር ስለ ሄሉ መናገር ፈልጌ እኮ አይደለም ግን ያንተ ደግሞ በዛ አልገባኝም ምን አበዛው እንደ ያለውን እውነታ ነው መስሎኝ ያቃታል ጓደኛ ነበሩ ስለዚህ ድሮ ደግሞ ዩቲዩብ ላይ አንድ ላይ ስለሰራ ብቻ መሆን የለበትም ስለ በሌላም ሰው ሳይድ ምናምን ማየት አለበት እሱ እውነት ነው ማየት አለብኝ በእርግጥ ግን ምንድነው የማየው ነው አሁን እያየሁ ያለሁትን ነገር ነው የማውቀው ነገር ነው የሰው ልጅ ደግሞ በሚያውቀው ጥግ ነው የሚያወራውና እኔ ሄሉን በማውቃት ጥግ ወይ በቀረብኳት ጥግ ነው ያወራውላትና ደብሮኝ ነበረ በሰዓቱ የሆነችው ነገር ደብሮኝ ነበር ስለዛ ነው ያወራሁት የሆነችው ነገር የሆነ ነገር ልትሆን ይችላል እሱ የራሷ ምክንያት አላት ግን የሆነ ነገር ሆናለች ተብሎ ብቻ ወደ ሰው ወገን ብቻ አትሆንም አንተ እሱን ነው ያጠፋው ነው በጣም ከባድ ነው እንዴ መሰለ ያ ቪዲዮ አይቷላ ምስኪን አይልዬ አርባ ምንጭ ድረስ ሄዱ ይቅርታ ለመጠየቅ ሰው እንደዚህ ይደረጋል አይልዬ እኮ ያጠፋው ጥፋት ስላመነ መስለኛል እንደዛ ድረስ ሄዱ ግን እዛ ድረስ ሄዱ ሰው ሀገር ድረስ ሄዱ ይቅርታ ለመጠየቅ ሄደ እንደዛ ይደረጋል እሷ ያለችበትን ስሜት የሚያታቆቁ ስሜት እኮ ሌላ ጉዳይ ነው ለይቅርታ አንተ ወይ አንቺ ከሱ ጋር ልጨርስ ወይስ አንቺም እንደዛ ነው አይደለም ሰላም ለመፍጠር እስከሆነ ድረስ ባምጭ እኮ ምንም ማለት ነው ኖርማል ነው ከውጭ ሀገር አሁን የሆነ ሰው እንዲያጥፍቶ ምናምን አዋሳ አንተ ጋር ቢመጣ መጀመሪያ ከመሳደብ በፊት የሆነ ነገር ከማለት በፊት የሆነ አላ አንተ ጋር ሲመጣ ሰው አንተ ቤት ቢመጣ የሆነ ሰው አንተ እንደዛ ታደርጋለህ ቆይ
ለምሳሌ እኔ አደርጋለሁ በጣም ስሜታዊ ለዚህ ነው አንተ ለእሷ የደገፍከው ለዚህ ነው አይደለም መጀመሪያ ሰው ሀገር ሲመጣ የሆነ ነገር ታደርጋለህ የተፈጠረባት ነገር እኮ ውስጧ የተፈጠረው ነገር ውስጧ የረበሻት ነገር እንደዛ የሚያስደርግ ነገር ነው የሚያስደርጋት ነገር እኮ ነው የሚያስደርጋት ነገር ምንድን ነው ነግራለች አይደለም ኖርማሊ እኔ ቀጥታ ነገሮችን አላውቃቸውም ማለት ባይዘ አንድ ኢኮም እንደው ቪዲዮ አይደለም እንዴት መሰለህ እኔ ማስበው እንደዚህ አንተ አንድ ወገን ሳይድ ብቻ የምታስብ ከሆነ ይቅር አይ ልናወራ የመጣንበት ምክንያት ሌላ ነው ብዬ ስላሰብኩኝ ነው እኔ አሁን ሄሉ እዛ ድረስ የደረሰችበት ትልቁ ነገር እኔ አሁን አላውቀውም ጉዳይ ነው እኮ አየህ አታውቀውም ግን እንደዛ ስሜቷ ተሰባብራ ነበር አዝና ነበር በጣም ተደበራ ነበር አዝናለች እኔም እኮ ስላዘነች ችግር የለውም እኮ ታሳዝናለች ግን ያዘነችበትን ምክንያት አታውቅም እንዲህ ወግነ ወደ አንድ ሳይድ ብቻ መሆን የለብህም ነው ምን እኔ ደግሞ ወጥራ እንደዚህ አይነት እንደዚህ ላይ አንተ ለሷ ምን ነው ሙጥኝ ብለህ ተከራከርክ መከራከር እኮ አለ እንደዛ እያለቀሰች ደምንባ እያለቀሰች ሚዲያ ላይ አትወጣም አይሽ የማይጎዳ የማይሰብር ነገር የማይጎዳት ነገር ባይሆን ነው እሺ በጣም ማከብራትን ፓርት ትናንትና ወጣ ቪዲዮ ላይ ይበል ማለት ነው ስለ ጉዳይ አላወራም በቃ ሶሪ ብቻ ብለው ነው የወጣችው እንዴ ግን እሷ የምታሳየው አክሽን እዛ ጋር አይደብርም ነው በቃ መጀመር ተው እንደዛ ከማለቷ በፊት እንግዳ ነው በቃ ሰው ሀገር መጥቷል አንዴ የሆነ መጀመሪያ ሪስፔክት ማድረግ ነበረባት እሷ ዲስሪስፔክት አድርጋ ነው በቃ እንዴት እንደምታው በስማ ጓደኛዋ ማን ነበር ያቺ በእናትሽ ስሟ ማን ነበር ስሟ ጠፋብኝ ማንም ሶሲ ያቺ ሶሲ እግዚአብሔር ይስጣት በዚህ አጋጣሚ ሶሲ ሪስፔክት ለሷ የምሬን ነው ማለት እንደኔ አስታራቂ የኔ እናት አስታራቂና እንደዚህ ያደረገ እሷ ጓደኛዋ ተረድታ ቆይ ይሄው ለመጀመሪያ ስማ አንድ ሰው ነገር ሲደጋገምበት ሀዘን ሲደጋገምበት ብዙ ነገር ሊያደርግ ይችላል አንድ ሳይድ ናቸው እንዴ እኔ አይ የደገፍኩ አይደለም እኔ ሄሉን አላቃትም በአካል እኔም አላቃትም በዩቲዩብ ነው ማውቃት ከዛ የጥሌ ጓደኛ እንደሆነች ምናምን አውቃለሁ ድሮ አብረው እንደሚሰሩ ያንን ነው ማውቀው ነገር ግን ላንተም እየደገፍኩ አይደለም ለሱም አልደገፍኩም ሄሉ አጥፍታስ ቢሆንስ ይሄሉን አልሰማም ኖርማሊ አጥፍታ ቢሆን ሄሉ አላጠፋችም ልበል አንዴ ሰማኝ ሄሉ አጥፍታ ቢሆን እኔ የምሬ ነው የምላችሁ ምንም መደባብቀው ነገር ምናምን የለም ስለ ሄሉም የመናገር ያለብኝ ነገር እናገራለሁ ግን አሁን በነበረበት የነሱ የሰሩት ቪዲዮ ላይ ሄሉ ተጎጂ ነበረች ስልሽ ነገሮችን አውጥታ ግልጽ አድርጋ እንደዚህ ባታወራው ኖርማሊ በጣም እንደደበራት በጣም ያለቀሰች በጣም እንደተሰማት በጓደኛዋ እንደተከዳች አድርጋ እያወራች ነበር ሶ ሄሉን በማውቃት ግን በማውቃት ልክ ማለት ነው ይሄን ያህል ደረጃ አትሄድም ነበር የሆነ የጎዳት ወይ የሰበራት ነገር ለሷ አታስረዳት ለኔ አስረዳኝ እኔ እኮ ነው አይጠየቁ አንተ እሺ አላጠፋችም ልበል ሶሲ እሺ ግን ሰው መጥቶ ይቅርታ ካለ ይቅርታ ማድረግ አለብህ የለብህም ሰው ጥፋቱን አምኖ ይቅርታ ካለ እዛው አግኝቷት አይደለም ከሌላ ሀገር ሄዶ ነው የፈለገን እንዴት ይሁን ከሌላ ሀገር ሄዶ ሰው ጥፋቴን አምኛለሁ ብሎ ይቅርታ ካለ ይቅርታ ማድረግ ነበረባት ለምን ከስፔስ አይመጣም አንተ ምን ትላለህ ከስፔስ ለምን ካጠፈ በቃ ደብሯት ነበር ውስጧ ተሰምቷት ነበር ስለዚህ በቃ እንደዚህ እኮ ነው አይሽ አንስ ለምን ከስፔስ አይመጣም ምንድነው ከአዲስ አበባ እኮ ነው የመጣው ከትልቅ ሀገር አስመስኮ አይደል ለዚህ ስለማንስማማ ቆይ አይ እኛ ልንሰራ የመጣው ቪዲዮ ባይዜ አይ እኔ ሁለታችሁንም እኮ መደገፊያ አይደለም ይቅር አይ በቀደም እንደዚህ ቪዲዮ ላይ አልገባም ያልኩት ለዛ አይደለም ሉላ እኔ አሁን ሪያሊቲውን ነው እያወራናል ከስፔስ ሜንታ ውስጧ ግን ተሰብሮ ነበር እሷም የራሷ ተለማመጥ የራሷ ስሜት አላት እኔ እናንተ የሚያጣላ ነገር አይደለም እሷ እኮ የራሷ ስሜት አላት በቃ ይቅርታ ማድረግ ነበረባት አደረገች እኮ ኖርማሊ እኮ አደረገች እኮ አሁን እኮ ይቅርታ ሳታደርግ የቀረችው ነገር የለም ይቅርታ ግን ስለተናደደች ነው በዛ እንደዛ ይቅርታ ባታደርግ ይሻል እኔ እንደ ይቅርታ አልቆጥረውም እና እንደምንድን ነው የምቆጥረው ተሸክማው ትወጣለች ከዛ በላይ አይ እንደዛ አይደለም ቆይ አሁን ሁላችሁ ተስማሙ እዚህ ጋር ጭቅጭቅ ምናምን ሳይሆን እኔ የሄሉን ደጋፊ አይደለሁም ታጠፋለች ግን ወደዛ አይ እየደገፍኳት አይደለም እኔ ያን ያክል ማቃት ሰው አይደለም ሲጀመር ስለዚህ 50% እንደዚህ ማለት እርግጠኛ ሆኜ አልችልም ጥሌ ግን መናገር ይችላል በደንብ ስለሚያውቃት አይደለ እኔ እንደውም ትንሽ ሶሲ አይደል ሶሲን ነው ሞር ሶሲ ስማርት ናት ሶሲ ነው ማቃት ሲጀመር በቃ አስታራቂ ሶሲ ምርጥ ነች እኔ ማለት ሶሲ ክፋት የለኝም አላውቃትም ግን ሶሲ ምርጥ ናት ስለ ሶሲም ክፋት ስለ ሶሲም አንተ ምርጥ ናት ምናምን የታውቃት ነው እንደዚህ 100% እርግጠኛ ሆነ አስታራቂ ሰው ይመቸኛል በቃ ኦኬ አይ ሄሉ ያለችበትንም ኮንዲሽን መረዳት የተሻለ ይመስለኛል እንግዲህ ኮንዲሽኑ አለ
እሱ ራሱ እንደዚህ ሙሉ ቢለፈልፈው ሰው የራሱ አያውቅም። እኔ ኮንዲሽኗን አላውቅም ማለት ስለ ሄሉ ደፍሬ በድፍረት መናገር አልችልም ማለት አለ። እናገራለሁ፣ መናገር ይችላል ማለት የደበራት ያስደበራት በጣም ትልቅ ጉዳይ አለ። ያንን ጉዳይ አውጥታ አልተናገረችም። እኔም ደውዬላት ነበር አልነገረችም። ተንገበገብክ አንተ እኮ ለዛ እንዲህ ተንገበገብክ። የሚያመሳስለን ባህሪ አለ። ስሜታዊ እሷ ስሜታዊ ነች። ለምን ትሆናለህ ስሜታዊ? ለምን አልሆነም? በቃ ባህሪ እኮ ነው፣ ጸባይ አይደለም። ባህሪ እኮ ማለት ነው ኖርማሊ እና ጸባዩ አይደለም። ጸባይ ቢሆን ትቀይረዋለች፣ ግን ባህሪዋ ነው የተፈጥሮ ነው እና ስትናደድ ስሜታዊ ትሆናለች። በዛው አጣማ የምትቀር ወይ ነገሮችን ቆልፋ የምትቀር ሰው አይደለች። ገብቶሻል? ነገሮች መስተካከል ባለባቸው ሁኔታ ላይ ታስተካክላለች። ትቀይር ንገራት። ምኑን አይነፋም የተፈጥሮ ያንተም አይነፋም በዚህ ላይ ማለት እንደዛ ከሆነ እናመሰግናለን። ለዛ ንገራት። አይነፋም እንደዚህ ስርዓት ይኖር። የምሬን እኮ እንደዚህ አይነት ተፈጥሮ ስሜታዊነት የሚሉ አይነፋም። ቆም ብለህ ማሰብ አለብህ ነገሮች እኮ። ሰው እንደዚህ አይባልም። በስርዓት የምትናገር ከሆነ እኔ አልኩ የመናገር መብቴን ልነኩኝ አለ። እኔንም እያስደበርከው ነው። የደበረው ጊዜ የደበረው ግን እንደዚህ እሱ እኔም እንደዚህ ሲል እኮ ኧረ ቢያንስ ጓደኛው ጭራሽ የእሷን እየነገርኩት እሷም እንደኔ እኔም እንደሷ ነኝ ምናምን አይደለም። እንደሷ ነኝ ማለት እኮ ማለት ትክክልም ቢሆን ባይሆንም ባህሪ ነው። ኖርማል እና እንደዚህ አይነት ስሜታዊ አለበት ባይሻላ ሄሉ ስሜታዊ ትሆናለች እና ነገሮችን ስሜታዊ ትሆንና ታረገውና ትጸጸታለች። ገብቶሻል? ትክክል አድርጋለች። ያ የሄደችበት መንገድ ልክ ነው እያልኩ አይደለም። ስሜታዊ ሆናለች ምናምን፣ ነገር ግን ስሜቷን የምታውቀው እሷና እሷ ናቸው። ገብቶሻል? በጣም ደብሯት ነበር፣ ልቧ ተሰብሮ ነበር። በጣም የምታምነው ሰው ነው ከዳኝ ብላ ያሰበችው። ስለዚህ እንደውም ምንም አልሆነች በእኔ ጥግ ማለት ነው። እኔ ከዛ በላይ ላደርግ እችላለሁ እና ለዛ ነው ሄሉን እኔ የሚያመሳስለን ባህሪ አይፈታም። በቃ ሰው አይፈታም እኮ ነው የምልሽ። በሌላ እንትናችን በጣም የደበረኝ አይፈታም እኮ ነው የምልሽ። ሄሉ እየደበረኝ ነው የደበረ ጓደኛው ናት። ግን እንደዚህ ይሄን ያክል እንደ ሄሉ 10 ጊዜ ሰው ስለሚያውቀው መልካም ነገር ማውራት ችግር አለው? ክፋት አለ የሱ በዛ አንተ ራሱ ማፋቃት በጣም አወራክ እኮ። አንድ ዲባሊ አቁም ይቁም እንደ ቪዲዮ ለምን ይነፋምልሽ ሉላ በቃ ሌላ ጊዜ አንተ ስሜት ሌላ ጊዜ ያዘውና አይደለም ጥሌ ዛሬ አንተም ሄሉን ቀዝቀዝ በሉ ለማስታረቅ ነው አይደለ? ዛሬ ለኦዲየንስ ለማስታረቅ አይደለም። አይ ቆይ ለማስታረቅ ነው ኖርማሊ እኮ ቃል ገብታል። ግን እናንተ ያነሳችሁ መጀመሪያ ስለ ሄሉ እሱን በመጀመሪያውኑ ያኛውን እንትን ብንሰራ ይሻል ነበር። እኔ ባይ እንደማይፈታ ስለማውቅ ነው ሄሉ እንደዚህ ስለሚል ስለማውቅ እኔ ሄሉ ጋር እኮ የተለየ ነገር የለም። ሉላ ምን ሆነ ነው? እኔም እንደዛ አይደለም። እኔ አሁን ማውራ በማውቃት እኮ ነው ስለማውቀው ነገር ነው እያወራሁ ያለሁት። ጠበቃው እንዴ አንተ ምን ከሄሉ ጋር ተዋወቁት ነገር አለ እንዴ? ኧረ እኔ እኮ ታዲያ ስለማውቀው ነገር ነው እያወራሁ ያለሁት እና ማለት ነው እንዴ ባይዜ ማለት ነው። እነሱ ስለመጣላታቸው ምክንያት ሶስተኛ ወገን አለ ማለት የሆነ ቮይስ ተልኮላት ምናምን ሰምቲንግ ማለት እኔ በጣም ትክክለኛ ኢንፎርሜሽን የለኝም። የሚያናድ ነገር ነው የምር። በጣም ያበሳጫት ነገር ባይሆን ኤላን እዚህ አይነት ደረጃ ላይ አትደርስም። እኔ ባይ ለዛው ነው የምከራከርላት። ምንም የተለየ ጉዳይ የለም። በቃ ለዛ ቪዲዮን አቁሙ ይቁም። ለምን ይቆማል? ስግጥ እሱ በቃ ዛሬ ቃል ገብቶ አስታርቃለሁ ስላል ከባለፈው የቀጠለ ቪዲዮ ነው አይደለ? ብዙ ሰዎች ሐሳብ እንደግፋ ከዚህ ሰውዬ ጋር እኮ እኔም ተጣልቼ ሌላ አስታራቂ ሊፈልግ ነው። ምን ያዘብኝ ነው? እየደበረኝ ነው። ስንቶ እኛ ሄለን ተታረቅ ነው ዛሬ ቃል በገባው አይደለ? እና ለማስታረቅ መጥቼ ጭራሽ ልጣላቆ ነው አይደለም ወይ? ፖዚቲቭ ሐሳብ እየነገረኝ አይደለም ወይ ኔጌቲቭ በቃ የሆነ ዝም ብሎ ጨለም ያለ ነገር ነው ያለው። በጣም እያስደበረኝ እኮ እንደዚህ ስሜታዊ ይሄን ነው ሌላ ጊዜ ታወራለህ አንተ ተው ነገራት እንደዚህ እያረበሽኝ እንደዚህ ብቻ ላይ ያለ እንደዚህ አቦ በቃ ቻው በእናትህ አቁም እንዴ ምን ሆነ ነው አቁም በቃ አይ ሉላ ማርያም ታቆች ምንድን ነው እኔ አረና ነው ኧረ በቃ ማው ነገር እንትን አንበላ ሙድ ያስኩበት ስለዚህ እንደ መሰለህ በጣም ማወቅ ፈልጌ ነበር። ሌሉ እንዲህ ስትከራከር ተነጋግረን ነው የገባነው። ገርሙ አንተ ጀግና ተከራካሪ አይደለም። እኔ ይሄን እሺ ከተናናች እኔ በጥሌ በኩል ነው ማቅሽ እኔ ወድሻለሁ ማርያም ስቀልል ነው። እኔ ጥሌ ምን ያክል ላንቺ እንትን እንደሚል ታማኝ ጓደኛ ነው ለማለት ማርያምን የምር ሙድ ያዛችሁ ነው እኮ እየፈተሽን ነው ማርያምን
እኔ ምን ያክል ለእሷ ያለን እንትን ለማወቅ ፈልጌ ነው እንጂ እኔም ሄሉዬን ወዳታለሁ። እንዴ እኔ እኮ ከሄሉ ጋር የተለየ ነገር ነው እኔ- ያለም ግን እሱን ቼክ ልናደርግ ፈልገን ችግር የለውም። ማርያም ጀግና ነህ። ስለፈለግን ነው። እኔ አሁን ምሳሌ የሆነ እንትን እያደረግን ምናምን አይደለም እኔ እንደዚህ ያን ምን አይነት ጓደኛ ነው የሚለውን ምን ነገር አይነት ጓደኛ ለማወቅ ነው። የሚለውን ማለት እኔ ሄሎን የሆነ ነገር ስታዝን አብረና አንተ አላወራንም እንዴ? ስለ ሄሉ ስናወራ እኔ ስለ ሄሉ መጥፎ ነገር አውርቻ ቃሉ ከአንተ ጋር እና ግራ ጋባኝ ሄሉ ጋር እንሄዳለን። አውራ የገባን ወረስ ሌላ ነገር ነው። አሁን እንደዚህ አይነት ሙድ ስትገባ እኮ ሰርፕራይዙንም ገና አልነገርናቸውም ለእነሱ። አሁን በዚህ ቆይ በማማት ቀን እኔም ፕራንክ ነው አሁን ፕራንክ ነው ፕራንክ አይደለም። ዝም ብዬ ቼክ ለማድረግ ነው ያለህን ነገር ለማወቅ ካወራህም መጥፎ ነገር ላስበላህ ነበረ። እኔ የምሬን ነው የምልህ። ለዛ እኔ ሄሉ ይወደ ደግሞ እንሄዳለን እሷ ጋር ምናምን ስለተባባለ በዚሁ አለቆ ነገር እንሄዳለን ስለተባባለ በደንብ ራሴን ላስተውቃት ብዬ ነው። በመጥፎ ነገር ራሴን ላስተውቃት አውርተናል። በጣም ነው የምናወራው ስለ ሄሉ ምናምን ጥሩ ነገር ነው የምናወራው። በመጥፎ ነገር ራሴን ደግሞ ላስተውቃት ቪዲዮ አልገባም ብሎኛል እና ቪዲዮ ገባ ምናምን ብለህ ነው አልገባም ብሎኛል። ይሄን ቀን እንደዚህ ለማለት ስለፈለኩ ነው። እንደዚህ ለለ ስለፈለኩ ጥሩ ጓደኛ ነው። ታማኝ ጓደኛ ነው። እኔ ደግሞ እውነታን ይዤ ስለሆነ ነው ኖርማሊ እውነታን ይዤ ስለሆነ ነው እና ታማኝ እውነታውን ይዤ ስለሆነ ነው ያለውን ነገር ስለሌለ እያየሁ እኮ ነው። ይሄ የማውቀው ነገር ምንም ነገር የፊትን ኤክስፕሬሽን እያየሁት ነውና ተው ልበለው ልንገረው አለኝ። ቆይ ትንሽ ልቀጥል አልቀጥል እያልኩ እኮ ነው። እንዲሁ መጥፎ ንግግር ልናገር ነበር ተነስተህ ትሄዳለህ ብዬ እኮ ነው። ኧረ እኔ አሁን በቃ ይሄ ደግሞ አቁም እያልኩት አላውቅም ማለት ነው በጣም እና ሄሉንም በዚህ በመጥፎ ነገር ልተዋወቃት ብዬ ነው። ኧረ ሄሉ ሻይ በጣም ስላንቺ መልካም ነገር ነው የሚያወራው። ባይዜ ማን ስላንቺ ምንም መጥፎ ነገር የለውም። እኔ እሱን ነው የማውቀው እና እስከዚህ ሰዓት ድረስ እንደዛ ነው የማውቀው ባይዜ እና የምር ደንግጬ ነበረ። ማለት ምን ተፈጠረ በመሀላችን ክፍፍል ሲመጣ ነው እንደዚህ ሁላ ነበር እና ኖርማሊ አሁን የምር እንበተን ነበር። ማለት የምር ይደብረኝ ነበር። ይደብረኝ ነበር እና ሄሉ ጋር እንሄዳለን ተባብለን ያለችበት እንሄዳለን። በሚቀጥለው ቪዲዮ በነገራችን ላይ ከእሷ ጋር ነው የምንመጣው እና ከእሷ ጋር ግን ስንመጣ ትልቅ ሰርፕራይዝ ስላለን እስከዛው ድረስ ላይ ቅድም አልነገርካቸውም አይደለ ምን እንደምትፈልግ እኔ ምን እንደምፈልግ አጠፋብኝ አይደል? ትልቁን ነገር ዛሬ ትነግራቸዋለህ። ሄሉ ጋር ሄደን በሚቀጥለው ቪዲዮ ከሄሉ ጋር ነው ይዘንላችሁ የምንመጣው። ቃል የገባውን ነገር ጥሌ ለመፈጸም እንግዲህ እየሞከረ ስለሆነ ጥሌንም አገዙት እናንተ የምትፈልገውን ነገር ግን መንገር ትችላለህ። እንግዲህ ያው ቤተሰቦች አሁን ባለው ነገር እንኳን አደረሰን። አሁን በድጋሚ መልካም የማማት ጊዜ ይሁንልን። ባላችንበት ሰላማችንን ያብዛው ፈጣሪ። ሁላችንም ልባችንን ንጹህ ያደርግልን። ልባችንን ለይቅርታና ለእርቅ ያዘጋጅልን ፈጣሪ ባይ ነኝ። ሲቀጥል ደግሞ አሁንም በድጋሚ የታመሙትን እግዚአብሔር ይማርልን፣ ያዘኑትን እግዚአብሔር ያጽናናልን፣ ባለበት ያጡትን እግዚአብሔር እንዲያገኙ ያደርግልን ባይ ነኝ። እንግዲህ ቤተሰቦች ሰዎች ሁሉ ይታረቁልኝ እኔ ባይ ነኝ። ማለት ማንም ሰው እንዲጣላ አልፈልግም። እንትና ተናገርኩትም ነገር ሄሉ ይቅርታ እንደምታደርግ እንደኔ ነች የምለው በምክንያት እኮ ነው። ባይዜ አታስታውሰውም። አሁን ነገርና ዛሬ ቪዲዮ ነገር ደብረህ ይችላል፣ ግን ነገር አታስታውሰውም እና ሶሪም ብሏታል ኖርማሊ እና ለምንጠየቀው ጥያቄ እኔ ብዙ ጊዜ ለሁሉም መልስ ሰጥሽ አትችይም እና አንዱ ለሚጠይቅሽ ለሁሉም እያንዳንዱ መልስ እየሰጥሽ አትችይም እና እኔ ውስጥ የሚሰማኝን ብዙ ጊዜ መናገር ማድረግ ነው ደስ የሚለኝ። ውስጤ መጥፎ ነገር ከሆነ ላላደርገው ይችላለሁ፣ ግን መልካም ነገር ካሰብኩኝ ከማድረግ ወደኋላ አልልም። ሰዎችን ግን ሊያስደስትም ሊያስከፋም ይችላል። በሁለት ወገን ሰዎች ይከፉብሻል፣ ይደሰቱብሻል። በቀደም ቅርቤ ያለውም ሩቅም ያሉትም በአካባቢ ያሉትም ምናምን ሰዎች ሁሉም እንዲታረቁ ነው ፈልገው። ማንም ከማንም ጋር ቂም እንዲያያዝ አልፈልግም። እርቅ እንፈልጋለሁ እና ለጠየቀኛ የይቅርታ ጊዜ ይሁንልን ባይ ነኝ እና አካባቢ ላይ ያላችሁት እኔም በአጋጣሚ ያጠፋሁባችሁ ያስቀየምኳችሁ ጓደኞቼ፣ ቤተሰቦቼ፣ የቅርብ የሩቅ ቤተሰቦቼ፣ ጓደኞቼ ካጠፋሁኝ በጣም ይቅርታ አድርጉልኝ። እኔም ይቅር ብያቸዋለሁ። እኔም ካናደድኩ ይቅርታ። ኧረ በአንተንማ በእውነት ተናድጄ ልወጣ በዚህ በማማት ሌላ ነገር ልታሰራኝ ነበር፣ ሌላ ቂም ላይዘኝ እና
ቤተሰቦች በጣም ነው የምወዳችሁ። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት ማድረጋችሁን አትርሱ። ከሄሉ ጋር እንግዲህ አሪፍ ነገሮችን ለመስራት ዝግጅት ላይ ነን። ከበዓል በኋላ ሰብስክራይቤን አሳድጉልኝ። ዋናው በደንብ ለማስታረቅ እንዲመቸው ምናምን ባለው ነገር አሪፍ ነገሮችን መስራት ፈልጋለሁ እና ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት ማድረጋችሁን አትዘንጉ። ናርዲዬን፣ ሉላን በጣም ነው የምወዳቸው ማከብራቸው። ምትክሩ ናቸው። ባላችሁበት ሰላማችሁ ይብዛልኝ። ቤተሰቦች እንግዲህ ከመሰነባበቴ በፊት እናንተ ማለት የምትፈልጉትን ነገር በሉ። ሄሉን እስክናገኛት ቸኩያለሁ ለማለት ፈልጋለሁ። ሄሉ መጥፎ እንዳትወስጂብኝ የምር በጣም ነው እዛ ሲሄድ በጣም ይቅርታ። ስለዚህ በሚቀጥለው ቪዲዮ ትልቅ ቁም ነገር ይዘንላችሁ ስለምንመጣ በደንብ ተዘጋጅታችሁ ጠብቁ ነው የምንለው። እስከዛ ድረስ ባላችሁበት ሰላማችሁ ይብዛልኝ። ቻው